ሰላም ጤና ይስጥልን አድማጮቻችን። ዘወትር አርብ በመከር ቤተክርስቲያን ከመምህር ተያብሪ ጽጌ ጋር የሚሰጠው የመጽሐፍ ቅዱስ ጥናት ትምህርት እነሆ ቀርቦላችኋል። እንድትከታተሉት በአክብሮት እንጋብዛለን። ቪዲዮውን ከወደዳችሁት ላይክ፣ ቻናሉን ሰብስክራይብ፣ ለጓደኞቻችሁ ሼር እንድታደርጉ በአክብሮት እንጠይቃለን። መዝሙር 120 መዝሙረ መዓረግ። በተጨነቅሁ ጊዜ ወደ እግዚአብሔር ተጣራው፣ እርሱም መለሰልኝ። እግዚአብሔር ሆይ ከሐሰተኛ ከንፈር ከአታላይ ምላስም አድነኝ። ሐሰተኛ አንደበት ሆይ ምን ይከፈልህ? ከዚህስ የባሰ ምን ይደረግብህ? በተሳለ የጦረኛ ቀስት በግራር ከሰል ፍም ይቀጣሃል። በሜሼክ እኖራለሁና በቄዳር ድንኳኖች መካከል እቀመጣለሁና ወዮልኝ። ሰላምን በሚጠሉ መካከል ነፍሴ እጅግ ብዙ ጊዜ ኖረች። እኔ ሰላም ፈላጊ ነኝ፣ እነርሱ ግን በተናገርሁ ጊዜ ጠብ ይሻሉ። በዚህ መንፈስ እነማን ይጀምራሉ? ዛሬ 15 ምዕራፎች ይጀምራሉ። ምን የሚባሉ? የመዓረግ መዝሙራት የሚባሉ 15 ምዕራፎች ናቸው። በእርግጥ አጫጭር ምዕራፎች ናቸው ብዙዎቹ። ማዕረግን ሴንትራል ያደረጉ ናቸው። ማዕከላዊ ሀሳባቸው ማድረግ ነው። በቃ አሁን ደርሰናል ቦታው ላይ። ይቺ የመጨረሻ ሌግ የምትባላለች የመጨረሻ መውጣት። በቃ ልክ ተራራው ጫፍ ልንወጣ ተራራው እግርጌ ላይ ነን ያለ ነው። እሷን እንኳን መውጣት ራሱ ከባድ ስራ ስለሆነ ለሱም ጸሎት ያስፈልገዋል ብለው ይህን ጸሎት ደግሞ ሲያቀርቡ እናያለን። ስለዚህ የመዓረግ መዝሙር ማለት ማረግ ማለትም ወደ ላይ መውጣት አይደል? ከፍ ማለት ከዝቅ ካለ ቦታ ወደ ላይ ከፍ እያሉ ደረጃ እየወጡ መሄድ ማለት ነው። አንዳንድ ትርጉሞች የደረጃ መዝሙራት ይሏቸዋል። ምክንያቱም የቤተ መቅደሱ ጫፍ ላይ ነው። የቤተ መቅደሱ ጫፍ ታች ደግሞ ደረጃ ይጀምራል። እስከ ላይ የሚያወጣ ደረጃ አለው። ስለዚህ ደረጃውን ስትወጡ የምትዘምሩት የምትጸልዩት መዝሙር ነው። ደረጃውን እየወጣችሁ ሊያሰናክል የሚፈልግ ኃይል ሊኖር ይችላል። ወደ ኋላ እንድትመለከቱ፣ ተስፋ እንድትቆርጡ፣ በቃ የጀመራችሁት ዝም ብሎ ብክነት ነው የሚያሰኝ ድምፅ ሊመጣ ይችላል። ስለዚህ እነሱን ድምፆች የምትከላከሉበት፣ እነሱን ኃይላት የሚገዳደራችሁ የምትከላከሉበት ጸሎት ነው ማለት ነው የመዓረግ መዝሙር። 15 መዝሙራቶች አሉ። ስለዚህ የመጀመሪያው የመዓረግ መዝሙር እየተጨነቀ ያለ ሰው የሚዘምረው ነው አይደለ? ቁጥር 1 ላይ እየተጨነቁ ነው፣ ግን ስጨነቅ ትዝ የሚለኝ የመጀመሪያ ረዳቴ እግዚአብሔር ስለሆነ እግዚአብሔርን እጣራለሁ ይላል። ይሄ ደግሞ በመዝሙራት ውስጥ በጣም የተለመደ ሁሌ የምናገኘው እውነት ነው አይደለም? ሰው ለድነቱ የተሰጠው ስም አለ። ስለዚህ ያን ስም ጠርቶ ሰው አያፍርም። በተለይ መዝሙረኛው በዚህ ስም ላይ የኪዳን ቁርኝት ስላለው በሙሉ መብቱን ተጠቅሞ ስሙን ይጠራል። ስሙን ሲጠራ ደግሞ ድነት ይከተላል፣ መውጣት ይከተላል። ነፃ መውጣት አለ፣ መፈወስ አለ፣ መትረፍ አለ። ስለዚህ ሲጨነቅ ከጭንቀቱ ሊያወጣው የሚችለውን የእግዚአብሔርን ስም ይጣራል። ይሄ ሰው የእግዚአብሔርን ስም ይጣራል። ከዚያስ ሁሌም ስሙ ሲጣራ መልስ አለ አይደለ? እርሱም መለሰልኝ። በቃ አጭር እግዚአብሔር ይመልሳል። እግዚአብሔር የልጆቹን ጩኸት ጸጥ አይልም። ይህንን ደግሞ ዘጸአት 2 ላይም ደግሞ የምናገኘው እውነት ነው። ዘጸአት 2 ላይ ፈርዖን የእስራኤልን ሕዝብ እጅግ በቃ በመሪር ሁኔታ ይዟቸው አስጨንቋቸው ባሪያ አድርጓቸው የእሱን መንግስት እንዲገነቡ ሕዝበ እስራኤሉን ይዟቸው በቃ ሲመራቸው ነበር አይደለ? እና ሕዝቡ ግን ወደ እግዚአብሔር ጮኸ ይላል። ሕዝቡ 400 ዓመት በቃ እግዚአብሔር ሆይ በቃ ማረን፣ ይቅር በለን፣ ወደዚህ ምድር መተን አሁን የሰው ባሪያ ሆነናል፣ ድረስልን ብሎ ሲጮህ እግዚአብሔር የሕዝቡን ጩኸት ሰማ አይደለ? እንደዛ ነው የሚነግረው ደግሞ ለሙሴ ለመሪያቸው የሕዝቡን ጩኸት ሰምቻለሁ፣ የሕዝቤን ለቅሶ ሰምቻለሁ፣ አሁን ልጎበኛቸው እነሳለሁ አለ። ስለዚህ ከእግዚአብሔር ጋር በቃል ኪዳን የተቆራኘ የእግዚአብሔር ልጅ ሲጮህ እግዚአብሔር ላይሰማው አይችልም። እግዚአብሔር ሁሌ ይሰማል ልጆቹን። ግን ምን ያስፈልጋል? የኪዳን ቁርኝት ያስፈልጋል። ዝም ብሎ ዘው ብሎ ገብቶ ስሙን ጠርቶ መዳን አይቻልም። ልጁ ነኝ ካልን ከልጁ የሚጠበቀውን ሕይወት ልንኖር ደግሞ ይገባናል አይደለ? ስለዚህ እንደ ልጅነታችን የእግዚአብሔር ልጅ ምን ይጠበቅበታል?
መታዘዝ ይጠበቅበታል። ከዚህ ቀደም እንዳየነው ሕግጋቱ ተሰጥቶታል፣ ትእዛዛቱ ተሰጥተውታል። እነሱን እያሰላሰለ ነው ወይ? በሕጉ እየኖረ ነው ወይ? በሕጉ ማዕቀፍ ውስጥ በሕጉ ፕሮቴክሽን ውስጥ አለው ይሄ ሰው። ስለዚህ የእግዚአብሔርን ስም መጥራትና መዳን ይችላል ማለት ነው እያለ ነው ያለን። ቁጥር 2 እግዚአብሔር ሆይ ከሐሰተኛ ከንፈር ከአታላይ ምላስም አድነኝ ይላል። ይህን መንገድ ስንጀምር በጣም መጠንቀቅ ያለብን ተለዋጭ ድምፅ የሚባለውን ጉዳይ ነው። ተለዋጭ ድምፅ ከአንደበት የሚወጣ ድምፅ ነው አይደለም? ትዝ ይላችኋል? አዳምና ሔዋን ገነትን ያጡት ማንን ሰምተው ነው? እባቡን ሰምተው ነው አይደለ? እባቡ ማለት ተለዋጭ ድምፅ የሚያመጣ ነው። አሳች አንደበት፣ አታላይ አፍ ያለው ነው። ስለዚህ ምን ይላል? ሐሰተኛ ከንፈር አታላይ ምላስ እንዳያገኘኝ አድነኝ ይላል። ለምን መሰላችሁ? የአባቶቹን ሕይወት ዞር ብሎ ሲመለከት የቀደሙ አባቶቹ ኤደንን ያጡት፣ ኢየሩሳሌምን ያጡት ተለዋጭ ድምፅ ሲሰሙ ነው። አታላይ ድምፅ፣ ሐሰተኛ ከንፈር ሲሰሙ ነው። ለዛ ነው መዝሙር 1 ሲጀምር በዋዘኞች ወንበር እንዳልቀመጥ እርዳኝ ይላል። ዋዘኞች ማለት በአንደበታቸው በቃ የማያወሩት ጉድ የለም። ብዙ አይነት ወሬ ያወራሉ። የእግዚአብሔርን ቃል የሚያስረሳ ወሬ ያወራሉ። ስለዚህ ከአንደበታቸው በእግዚአብሔር ቃል ያልተቃኘ ንግግር የሚያወጡ ሰዎችን መጠንቀቅ አለብን ይላል። ከመንገዱ ያጎሉናል፣ ከመዳረሻችን ያጎሉናል። እዚህ ነው ያስቀሩን፣ ባቢሎን ያስቀሩናል። ስለዚህ ምን ይላል? አድነኝ ይላል ከሐሰተኛ ከንፈር። ብዙዎቹ አባቶቹ ሐሰተኛ ከንፈር አግኝቷቸው፣ አታላይ ምላስ አግኝቷቸው፣ የተለየ እውነት ያለ መስሏቸው ሌላ ቦታ ሲሄዱ ነው ከገነት የወጡት፣ ገነትን ያጡት። ከነዓን ደርሰው ከከነዓን መባረር የሆነባቸው አታላይ ምላስ፣ ሸንጋይ አንደበትን ሲሰሙ ነው። ስለዚህ መጀመሪያ ጸሎቱ አሁን ገነትን ሊወርስ ስለሆነ ከእንዲህ አይነት ሸንጋይ ምላስ ጠብቀኝ፣ ከእባቡ አንደበት ጠብቀኝ እያለ ይጸልያል። ቁጥር 3ም ይደግማል። ሐሰተኛ አንደበት ሆይ ምን ይከፈልም? ከዚህስ የባሰ ምን ይደረግብህ? ይላል። ይሄ ምን አይነት ጥያቄ ነው? መልሱ የሚታወቅ ጥያቄ ነው። ሬቶሪካል ኩዌስችን ነው። መልሱ ይታወቃል። እንዲህ አይነት አንደበት ያላቸው ክፍያቸው ምንድን ነው? ቅጣት ነው አይደለም? ይከፈላቸዋል። እግዚአብሔር አንዳንዴ እጅ በእጅ ሳይከፍላቸው ሲቀር የተረፉ በቃ ያመለጡ የሸወዱ ይመስላሉ፣ ግን ይከፈላቸዋል። ከዚህስ የባሰ ምን ይደረግብ ይላል። ምንድን ነው የሚደርሰው? ቁጥር 4 ላይ የሚደርስበትን ነገር ይነግረናል። ቅጣቱ በተሳለ የጦረኛ ቀስት በግራር ከሰልፍም ይቀጣሃል ይላል። አያችሁ፣ ይሄ አሹሎ የመጣውን አንደበት እግዚአብሔርም በሹል ቀስት በፍም አድርጎ ይቀጣዋል ይላል። በልጆቹ ላይ የተቃጣ ማንኛውም መሳሪያ እግዚአብሔር መልሶ ያን መሳሪያ ለጠላቶቻቸው ያደርገዋል። አያችሁ፣ ይህንን ደግሞ ኢሳይያስም ነግሮናል አይደለ? በአንቺ ላይ የተሰራ መሳሪያ አይከናወንለትም ብሎ ይናገራል ኢሳይያስ። በአንቺ ላይ የሚለው የእስራኤልን ሕዝብ ነው። የእስራኤል ሕዝብ በእግዚአብሔር ጥበቃ በእግዚአብሔር ከለላ ውስጥ ስለሆነ እግዚአብሔር ያን መሳሪያ ወደ ጠላቶቻቸው መልሶ ይወስደዋል ወይም ደግሞ ይመልስባቸዋል፣ ያባርረዋል ያን መሳሪያ ይለናል። ስለዚህ ይሄ ሐሰተኛ አንደበት ምንድን ነው የሚከፈለው? ምንድን ነው የሚደረግበት? እግዚአብሔር ይቀጣዋል ይለናል አይደል? እግዚአብሔር ይቀጣዋል። እግዚአብሔር ልጆቹ ከገነት እንዲጎሉ አይፈልግም። ልጆቹን ከገነት የሚያጎድል ኃይል ልክ ሲመጣ እግዚአብሔርም አብሮ ይነሳል። እግዚአብሔር ይነሳል በአንደበት የሚደረግ ማንኛውንም ሴራ። ሌላ ምሳሌ ልስጣችሁ። ዘሁልቁ 27 የበለዓምና የባላቅ ታሪክ አለ አይደለም? በለዓምና ባላቅ ህዝቡ ከነዓንን ሊወርሱ እንዳሉ ተመለከቱ። በእነሱ ኮሪደር እያለፉ ነበር። በተለይ በባላቅ ኮሪደር። ባላቅ ራሱ ምን ማለት መሰላችሁ? በአንደበቱ የሆነ ነገር የሚያደርግ ንጉሥ ማለት ነው። በአንደበቱ ክፉ ነገር የሚያደርግ ንጉሥ ነው ባላቅ። በለዓም ደግሞ ህዝቡን በላቸው ማለት ነው የስሙ ትርጉም። ህዝቡን በላቸው እና በጣም አያችሁ፣ ከስማቸው ራሱ ህይወታቸውን ይነግረናል ሊያደርጉ ያሉት። እና በላቅ ንጉሱ በላቅ ሐሰተኛ ነቢይ የሆነ በለዓም የሚባልን ሰውዬ ጠርቶ
ይሄ እስራኤል ሕዝብ በጣም በዛ፣ በእኔ በኩል ሲያልፉ ሪሶርሴን ወስደው ከነዓንን ሊወርሱ ነው። ስለዚህ እባክህ እርገምልኝ አለው። ከዛ እንዲረግማቸው 7 ነጥቦች ጋር ወስዶ ያሳየዋል ዙሪያቸውን። ሕዝቡ ታች ነው ያለው፣ ከላይ የሚካሄደውን ነገር አያውቅም፣ ምንም አያውቅም። አይኑ ተከፍቶ ቢያውቅ በቃ የሆነ ሜስ ውስጥ ይፈጥራሉ። የሆነ ለማምለጥ ወይ ሩጫ ሊጀምሩ ይችላሉ፣ ወይ የሆነ ነገር ብቻ። እግዚአብሔር ሕዝቡን ታች እዛ ሰወራቸውና ላይ ደግሞ ከነዚህ ጋር ዲል ማድረግ ጀመረ። ዘሁልቁ 25 እስከ 28 ድረስ አንብቡት። በጣም የሚገርም ክፍል ነው። እና በላቅና በላም እየተነጋገሩ እሺ ከዚህ ጋር ሆኜ ተራራ ላይ ናቸው፣ ጫፍ ተራራ ላይ 7 መሰዊያ ሰራና በ7ቱ አማልክቶቼ ስም ረግምልሃለሁ። ይሄ ሕዝብ አይሳካለትም፣ ከነዓንን አይወርስም፣ ማለትም ገነትን አይወርስም እያለው ነው። ሕዝቡን ምድረ በዳ ሊያስቀር የተነሳ ክፉ ነው አይደለም? ምድረ በዳ ሊያስቀር በላም ማለት እሱ ነው ስራው። ስለዚህ ሕዝቡን በላቸው ነው ስሙ። እንደዛው እንደ ስሙ ሊላቸው ሲወጣ የእግዚአብሔር መልአክ ኮሪደር ላይ ተገናኘው አይደለም? ይሄ የሄደበት የነበረውን አህያ አስቆማት። 3 ጊዜ አስቆማት። በላም 3 ጊዜ መታት። ከዛ አንደበቷን ከፈተ እግዚአብሔር ለበላም ማስጠንቀቂያ እንድትሰጠው። ለምን ትመታኛለህ? ይኸው ጌታዬ በፊቴ ቆሟል እኮ አለችው። ከዛ የአህያዋ ሮል ወደ በለዓም ሲገለበጥ እናያለን አይደል? አህያ ናት፣ አታስተውልም አይደለም? አሁን ግን ማነው የማያስተውለው? ሰውየው አስተዋይ አልሆነ አለ። አህያዋ አስተዋይ ሆነች፣ ሰውየው ደግሞ አህያ ሆነ። እንደዛ ነው ጸሐፊው የሰራው ጨዋታውን። ስለዚህ ይሄ ሰውዬ የአህያዋን ሮል ወሰደ፣ አላስተውል አለ። በጣም ልቡ ደነደነ እና ቀጠለና ሕዝቡን ሄዶ ሊረግም ሲል እግዚአብሔር አንደበቱ ላይ ያለውን ቃል ወሰደና ቀየረው ይለናል። ቀየረው። ልክ ሊረግም ሲል በረከት ይወጣል። ልክ አይወርሱም ብሎ በተሳለ ጦረኛ ቀስት ሊወጋቸው ሲል ያንን ቀስት ወስዶ ለጠላቶቻቸው ያደርገዋል። ሕዝቡን ደግሞ ይባርካቸዋል እግዚአብሔር። ስለዚህ ልክ የሞት አፋፍ ላይ ናቸው፣ በቃ አሁን ሊሞቱ ነው በእኔ እርግማን ብሎ ሊረግማቸው ሲል እግዚአብሔር ያን የሞት ቃላት ወስዶ ሕያውነትን ያወጣበታል። ይብስ ብሎ የመጨረሻው የእርግማን ቃል ይቀየርና የወደፊቱ መሲህ ሊወጣ እንዳለ በለዓም ይናገራል ማለት ነው። በለዓም ሐሰተኛ ነቢይ ነው። የሚናገርበት መንፈስ ጥሩ መንፈስ አይደለም። እግዚአብሔር ግን መንፈሳዊ ውጊያ ውስጥ ሆኖ ያንን መንፈሳዊ ውጊያ እግዚአብሔር ዶሚኔት ሲያደርግ እናያለን። ስለዚህ በትንንሽ አማልክቶች ታግዞ ሕዝቡን እውጣለሁ ያለ ቀስተኛ መጥቶባቸው ነበር፣ አይወርሱም ያለ መጥቶባቸው ነበር። እግዚአብሔር ትልቁ አምላክ መጥቶ ሕዝቡም ይወርሳል። አይደለም መውረስ ገብቶ ንጉሥ ከነሱ መሃል ይወጣል። ዘላለም ዙፋን ላይ የሚቀመጥ ንጉሥ፣ መሲህ የሆነ ንጉሥ ብሎ ለጠላቶቹ ያን ቀን ወንጌል ሲሰበክ እናያለን። ወንጌል ነው የተሰበከው ለትንንሽ አማልክቶቹ። በለዓም ወንጌልን ሰበከ። አያችሁ፣ ትንንሽ አማልክቶች የሐሰት የአታላይ ከንፈር አታላይ የሆነ ምላስን ሊያቀብሉ ይችላሉ። እግዚአብሔር ደግሞ በእነሱ ላይ የተሰራውን መሳሪያ እንዳይከናወን አድርጎ ቀይሮ የበረከት ምንጭ ሊያደርገው እንደሚችል ይነግረናል ማለት ነው። የእኛ እግዚአብሔር መንገዱን ጀምሩለት እንጂ ውጊያው የእርሱ ነው። ውጊያው የእርሱ ነው። የሚያወርስ እሱ ነው አይደለ? የሚያከናውን እርሱ ነው። በመንገዱ ውስጥ እንሆንለት እንጂ በመንገዱ ውስጥ ያለ ልጆቹ ስጋት አይገባቸውም ይለናል። ስለዚህ ይህንን ነው እየነገረን ያለው። በተሳለ የጦረኛ ቀስት በግራር ከሰልፍም እግዚአብሔር ይቀጣል ይላል። በግራር ከሰልፍም፣ ግራር ማለት ምድረ በዳ የሚበቅል አንዳንዴ እንደ ጥላ የምንጠቀመው ዛፍ ነው አይደለም? ምድረ በዳ ነው የሚበቅለው፣ እሾሃማ ነው። ስለዚህ በግራር ከሰልፍም ማለትም ይሄ ግራር እሳት አንዴ ከያዘ በቃ ይቀጣጠላል። ምድረ በዳ ላይ ስለሆነ ደረቅ ነው፣ እሳቱ ሁሌ እንደተቃጠለ ነው። እንደዚህ አይነት አንደበት ያላቸው የዘላለም እሳት አይደል? የዘላለም እሳት ውስጥ ያገኛቸዋል እያለን ነው። የዘላለም መቃጠል፣ የዘላለም ፍም፣ እግዚአብሔር በዘላለም ፍም ያቃጥላቸዋል እያለ ይነግረናል። የበለዓም ታሪክ እንደዛ ነው የሆነው። ጥሎ ያሉ ምዕራፎች እስከ 27 ስታነቡት በለዓም ባገዛቸው በጠላቶች በእስራኤል ጠላቶች እጅ ነው የወደቀው አይደለ? እዛ ጦርነት ላይ ሲወጣ እስራኤላውያን አሸነፉት
አሸነፉት። ለዛም ነው ሐሰተኛ ነቢይ መሆኑ በደንብ ይታወቃል። በሌላ መንፈስ የወጣ ሰው እንደነበረ ይታወቃል። ስለዚህ ክፉዎች እጣቸው መጨረሻቸው የእግዚአብሔር ቅጣት ነው። ሐሰተኛ አንደበት ያላቸው የሚከተሉ ከዚህ ወርኒንግ መውሰድ አለባቸው፣ አይደለም መጠበቅ አለባቸው። ይሄ ለእኛም ማስጠንቀቂያ ነው። ሐሰተኛ አታላይ ተለዋጭ ድምፅ የሚባል ነገር መስማት የለብንም። ከገነት የሚያጎድል ነገር ነው እያለ እየነገረን አለ። ቁጥር 5 በሜሺክ እኖራለሁና በቄዳር ድንኳኖች መካከል እቀመጣለሁና ወዮልኝ ይላል። በሜሼክና በቄዳር ይላል። ሜሼክ ላይ ወደዛ አውሮፓ አካባቢ ነው ያለው። አንዳንድ ሰዎች ወደ ሞስኮ አካባቢ ነው ይላሉ። ሜሼክና ሞስኮ አንድ አይነት ድምፅ ስለሚያወጡ ግን ብዙም አይታወቅም የት እንዳለ። ወደ ሰሜኑ አቅጣጫ ነው እዛ ካርታው ላይ ካያችሁት። ቄዳር ደግሞ ወደ አረቢያ ነው፣ ወደ ደቡብ ማለት ነው። ስለዚህ በሰሜን ያለውን ዋልታና በደቡብ ያለውን ዋልታ ማለትም የእግዚአብሔር ሕዝብ በግዞት የሚኖርበት ስፍራ ነው። ተበትነው ነው ያሉት አይደል? ባቢሎን ብቻ አይደለም ያሉት፣ አሶር ውስጥ አሉ የእግዚአብሔር ሕዝብ። ኢትዮጵያም መጥተዋል። በተበተኑ ጊዜ ዲያስፖራ የምንላቸው የአይሁድ ሕዝቦች በሁሉም ቦታ ተበትነዋል። ህንድ ውስጥ አሉ። ስለዚህ ከሰሜን እስከ ደቡብ ተበትነን ያለ ነው እና በማን መካከል ነው እየኖርን ያለ ነው? በማያምኑ ሰዎች መካከል። የማያምኑ ሰዎች መካከል ድንኳናችንን ተክለን እየኖርን አለን። ክፉዎች የሚባሉ ኢየሩሳሌምን የሚያጣጥሉ የገነትን ነገር ማመን የማይፈልጉ በእግዚአብሔር ንግስና ላይ የሚያምፁ እግዚአብሔር አንድ እውነተኛ አምላክ ነው የሚለውን እውነት የሚገዳደሩ በእነሱ መካከል ነው የምኖረው ይላል። ስለዚህ እግዚአብሔር ሆይ ጸጋ ይብዛልኝ ነው እያለ ያለው አይደለ? ጸጋ ይብዛልኝ ያለዛ ወዮልኝ፣ ጠፊ ነኝ፣ ይውጡኛል፣ ካልቸራቸው ይውጠኛል፣ ባህላቸው ይውጠኛል፣ አኗኗር ዘይቤያቸው ይውጠኛል። የህይወታቸው በቃ አካሄድ የሚውጥ ነው። እንዴት ነው የሚውጠው? ያጓጓል። በቃ እዚህ ተመቻችተ ድንኳንህን ተክለ እዚሁ ኑር ስለሚሉ ያጓጓል። በቃ ተመቻችቶ ምን እኔ ያቅበዘበዘኝ ምድረ በዳ ለምድረ በዳ ምን ኢየሩሳሌም የሚባል ከተማ አስኬደኝ፣ እዚሁ በቃ ቤተሰቤን ይዤ ቤተሰብ መስርቼ ድንኳኔን ተክዬ በሰላም መኖር እችላለሁ ማለት ይችል ነበር አይደለ? ግን አይፈልግም። ምክንያቱም መጨረሻው ሞት አለበት አይደል? ሞት አለበት፣ ከገነት መጉደል አለበት። እኔና እናንተ መጨረሻችን ሊሆን የሚገባው ጽዮን ነው። የጽዮን ከፍታ ነው የኔና ያንተ መኖሪያ እንጂ እዛ ቫሊ ውስጥ ፈፋ ውስጥ አይደለም። እነዚህ ሀገሮች ያሉ በሙሉ በተለይ አረቦች፣ ሰሞኑንም እያነሳን ነበር ከጓደኛዬ ጋርና አረቦች ሴትል የሚያደርጉበት ቦታ ዝቅ ያለ ቦታ ነው። አስተውላችሁት ከሆነ ምድረ በዳ የሆነ ቦታ ነው። ሞቃታማ ነው። እሾህና አሜኬላ የሚበቅልበት ቦታ ነው። ይህንን ቀረጻ ትንሽ መጠንቀቅ አለብን። ግን ሙሐመድ ራሱ ሴትል ያደረገው እንዲህ አይነት ቦታ ነው። ከገነት ውጭ የሆነ ቦታ ነው የሚመርጡት ይላል። ለዛ ነው ሜሼክና ቄዳር እንዲህ አይነት ቦታዎች ናቸው። ሞምባሳ ማለት ነው። ሞምባሳ ውስጥ የአረብ ሴትልመንት አለ። ሙስሊሞቹ ሁልጊዜ የሚመርጡት ሴትልመንት እንደዚህ አይነት ቦታ ነው። የሚያጎድል ቦታ በቃ ለሰው ልጅ የማይመች ሙቀት፣ ድርቀት፣ ዘላን ህይወትን በቃ መቅበዝበዝ፣ ውሃ ፍለጋ ከዚህ ወደዛ መሄድ። አስተውላችሁታል? እንዲህ አይነት ማህበረሰብ ብዙ ጊዜ እግዚአብሔር የለሽ ማህበረሰብ ነው። እግዚአብሔር የለሽ ማህበረሰብ ገነትን አይጠማም። ገነት እንዳለ ራሱ አይገባውም። የሆነ ይሄ በቃ ተመችቶኛል የሚል ህይወት አለው። ከጉድጓድ ውሃ ፈልጎ በቃ በሲዝን እየቃተቱ መሄድ። እንዲህ አይነት ህይወት ነው የሜሼቅና የቄዳር ድንኳን ማለት። ስለዚህ ይህን ህይወት አልፈልገውም ይላል። ይህን ህይወት አልፈልገውም አለ። ሌላ ከፍታ አለ። ሌላ ከዚህ ከቫሊ የሚያወጣ ከሸለቆ የሚያወጣ ህይወት አለ። ከሸለቆ ወጥቼ ወደ ከፍታ የመሄድ ነው የምፈልገው ይላል። ወደ ከፍታው ሄጄ በእግዚአብሔር ፊት መቀመጥ ነው የምፈልገው ይላል። እዚህ ከተቀመጥኩ ወዮልኝ፣ ወዮልኝ። እዚህ መጥፊያ ነው አይደለ? ስለዚህ እዚህ ያለው ህይወት ሊያጓጓን አይገባም ይላል። ምንም ሊያጓጓቸው አይገባም።
ይሄ ጊዜያዊ ነው እያለ ነው የሚነግራቸው። ቁጥር 6 ሰላምን በሚጠሉ መካከል ነፍሴ እጅግ ብዙ ጊዜ ኖረች ይላል። አያችሁ እነዚህ ሰዎች ሰላም የላቸው። የሰላሙን አለቃ አያውቁትም። እንዴት ሰላም ይኖራቸው? አይደለም የሰላሙ አለቃ በሕይወታቸው ላይ ንጉሥ ስላልሆነ አያውቁትም። ጦርነት ነው፣ መበዝበዝ ነው፣ ሄዶ የሌላውን መውሰድ ነው፣ በቃ የሌላውን ባሪያ ማድረግ ነው፣ መድፈር ነው። ይሄ ነው የሕይወታቸው ላይፍ ስታይል ዘይቤ። ስለዚህ ሰላም በሚጠሉ መካከል ነፍሴ እጅግ ብዙ ጊዜ ኖረች። እኔ በጣም በቃ ነፍሴ በጣም በማይገባት ስፍራ ነው የኖረችው። እኔ እኮ ውስጤ የምታውቀው ሰላም አለ፣ ሻሎም የሚባል ሁለገብ የሆነ ሰላም አለ። በነፍስ፣ በስጋ፣ በስሜት፣ በአይምሮ፣ በማንኛውም ሁኔታ ውስጥ በመከራ ውስጥ ሳይቀር ሰላም የሚባል ነገር አውቃለሁ። ለምን? የሰላሙን አለቃ ስለያዝኩ፣ የሰላሙን ጌታ ስለያዝኩ ይላል። ስለዚህ የሰላሙን ጌታ ወደማመልክበት ወደዛ ወደ ኢየሩሳሌምን ራሱ ሰላሟን ጸልዩላት ይለናል በኋላ አይደለ? ምክንያቱም ኢየሩሳሌም በሰላሟ ነው መታወቅ ያለባት። ንጉሥ ሰለሞን በገዛት ጊዜ በሰላሟ ትታወቅ ነበር ይላል። ከሰለሞን የሚበልጥ ንጉሥ ደግሞ ኢየሩሳሌም ሊኖራት አለ አይደለ? ከሰለሞን የሚበልጠው ንጉሥ ኢየሱስ ሲገዛት፣ የሰላሙ አለቃ ኢየሱስ ሲገዛት ሰላሟ ሙሉ የሆነ ሰላም፣ የተረጋጋች መንግስት ትሆናለች ይላል። ለዛ ሲደመድም ቁጥር 7 እኔ ሰላም ፈላጊ ነኝ፣ እነርሱ ግን በተናገርሁ ጊዜ ጠብ ይሻሉ። የነሱን ልዩነት ከኔ ጋር ያለው ልዩነት እጅግ ሰፊ ነው ይለናል። እኔና እናንተ በእግዚአብሔር ቅዱስ ማህበረሰብ ውስጥ የተያዝን በእግዚአብሔር ይሄ ማህበረ ምእመናን የምንለው በእግዚአብሔር ኪዳን ውስጥ የተያዝን ሰዎች እነርሱና እኛ ብለን የምንለየው የምናወጣው ነገር አለ። እኛ ምንድነን? ሰላም ፈላጊዎች ነን፣ አስተራራቂዎች ነን አይደለ? ብፁዓን ናችሁ እናንተ አስተራራቂዎች ሆናችሁ ይለናል። የእግዚአብሔር መንግስት የእናንተ ናት ይለናል አይደለ? ስለዚህ እኛ ሰላም ፈላጊዎች እነርሱን ግን በተናገሩ ጊዜ ጠብ ይሻሉ ይለናል። ምን ብለን ነው የምንነግራቸው? የሰላሙን አለቃ ኢየሱስን እወቁ ስንላቸው፣ የሰላሙን አለቃ ንጉሳችንን እወቁ ስንላቸው አይፈልጉም። በቃ በዛ የተቅበዘበዘው ህይወት መቀጠል ነው የሚፈልጉት። ብርሃን ሲበራባቸው በጨለማ ውስጥ መቀጠል ነው የሚፈልጉት። ብርሃኑን አይፈልጉትም። ጌታችን ኢየሱስም ይህን ተናግሯል። እኛ ግን የሚጠበቅብን ምንድን ነው? የሰላም አለቃ አለ፣ የሰላም መንግስት አለ፣ ልንኖርሰው ያለ የሰላም ህይወት፣ የዘላለም ህይወት አለ ብለን ደግሞ እንመሰክርላቸዋለን። በዚህ ነው የሚደመድሙ ማለት ነው።